አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ ጉድ ስግጥ ብጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታ ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊለው ሰራዊት ምንድነው የፈለገው? ገንዘብ ወይስ አላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮሃቸው የነበሩ ነገሮችን በአፉ የነገረን ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንቱን በስፋት ሲያነጋግሩ በነበሩ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር ነው። ሐሳብ አስተያየታችሁን ወንድሜ ምክራችሁን እንዲሻሻል እንዲጨመር እንዲቀነስ የምፈልጉትን ደግሞ ማንኛውንም አይነት ወንድማዊ ምክራችሁን ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ወደ ቪዲዮ በከተማችን ለመኖር እንዲሁም ለማከራየት እጅግ ምቹ በሆነው በሳር ቤት ቫቲካን ኤምባሲ አጠገብ ባለው ሳይታችን 3.2 ሚሊዮን ብር ቅናሽ የተደረገባቸውን ቤቶች ከ5.7 ሚሊዮን ብር ጀምሮ ከቴምር ፕሮፐርቲስ ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር እስከ ባለ 3 መኝታ 153 ካሬ በ11 ሚሊዮን ብር እነሆ ብለኖታል። በቅርብ ርቀት አፍሪካ ህብረት ከ30 በላይ ኤምባሲዎች፣ ለልጆች ከ5 በላይ ኢንተርናሽናል ትምህርት ቤቶች፣ ዘመናዊ የሕክምና ተቋማት፣ የህፃናት መጫወቻ ስፍራዎች ሲኖሩት በህንጻችን ላይ 3 ዘመናዊ ጄኔሬተር፣ የኤሌክትሪክ መኪና ቻርጅ፣ ሰፊና የተንጣለለ የመኪና ማቆሚያ፣ ለተለያዩ አገልግሎቶች የሚውል አዳራሽ፣ የእርስዎን ደህንነት የሚጠብቅ ዘመናዊ ሲሲቲቪ ካሜራና ጋርቤጅ ሹተር ያሉት ሲሆን በተጨማሪም የሳር ቤቱን ውበት የሚያዩበት ቆንጆ ቴራስ አካቶ የያዘ ነው። በኢትዮጵያ ብር ካለምንም የዋጋ ጭማሪ በረጅም ጊዜ የሚከፍሉበትን የክፍያ አማራጭ አዘጋጅተንልዎታል። ለበለጠ መረጃና ለሳይት ጉብኝት በ0990046592 ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። መጀመሪያ ቪዲዮአችን የሚሆነው እንግዲህ የኦሮሚያ አባገዳዎች ቲክቶከሮቹን ለማስፈታት ጉዞ እንደጀመሩላችሁም ሰምታችሁታል ብዬ አስባለሁ። እስኪ ይሄንን ቪዲዮ በማየት እንጀምር። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቀያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈታዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈታል።
ይፈለጋል። የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉት። የገዳ ድምጽ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ሌላው ደግሞ እንግዲህ ቲክቶከሩና ተጽዕኖ ፈጣሪው አዶናይ ካለበት ከእስር ቤቱ ነው ደብዳቤ ጽፏል በሚል እንግዲህ የተለያዩ ሰዎች ሲቀባበሉበት ነበረ። እስኪ መረጃውን እንስማውና በሱ ዙሪያ ሐሳብ አስተያየት እንለዋወጥበት። አዶናይ ከእስር ቤት ደብዳቤ ይላል። ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤው የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለኔም ሆነ እኔን ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችን ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡን ተቃውሞ ሰምቼ አንዳንድ አካሄዶችንና አንዳንድ ቃላቶችን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ ኢዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች ከፍቅር የተነሳ እንደሆነ አውቃለሁ ግን ባካችሁ ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላውና ይህን ደብዳቤ የምጽፍበት ሁለተኛው ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት ፈልጋለሁ። ስህተቴን የማይበትን ይህንን አትሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ። በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴ በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ወደ ጀመርኩት መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ በታላቅ ትህትና ከይቅርታ ጋር እጠይቃለሁ ይላል የሚል ደብዳቤ አዶናይ ከእስር ቤት ቢጽፍና ቢለቅ ነገሮችን በጣም በብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር አምላክ ካንተ ጋር ይሁን፣ እወዳለሁ፣ መልካም ሁሉ እመኝልሃለሁ የሚል አንድ የአዶናይ አድናቂ አዶናይ ቢጽፈው ኖሮ ብሎ የጻፈው ደብዳቤ ነው። ዞሮ ግን የደብዳቤው አዶናይ ባይጽፈውም የደብዳቤው ይዘት ጥሩ ሀሳቦችን ይዟል። በተለይ ነገሩን እያባባሱና ወደ ሌላ አቅጣጫ እንዲሄድ እያደረጉ ላሉ ሰዎች ጥሩ መልእክት የያዘ ደብዳቤ ይመስለኛል። ሌላ ደግሞ እንግዲህ ሰራዊት ፍቅሬ ከቲክቶከሩ አዶናይ የተለያዩ ሰዎች እየወቀሱትና ከባድ ትችት እየደረሰበት ነበረ። እግረኛው ሚዲያ ላይ ቀርቦም የተናገራቸው አንዳንድ ንግግሮችን ሰምተን እንመለስና በሱ ዙሪያ ደግሞ ከባድ ትችት ሲያደርሱበት የነበሩትን የተለያዩ ሰዎች ቪዲዮ እንመለከታለን ማለት ነው። ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ?
ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ጠቅለል ሲል ባንተ ደረጃም ያለ ኪነጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። እኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። አርቲስት ሰራዊት ፍቅሬ በአካዳሚክ ህይወቱ የሚታወቅ በተምሮ ማስተማር የሚያምን ምክንያታዊ ሰው ነው። የመጣበትን መንገዱ ህይወቱም የሚያሳየው ይሄ ነው። ለምንድነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው ጋበስከኝ ይመስለኝ። ወቅታዊ ጉዳይ ነው። ስለዚህ ጥሩ ነው። ይሄ ሰውዬ ያለውን አላየሁትም ሆነስትሊ ስፒኪንግ። ይሄኛው ሌላውን ያየሁት እንደዚሁ ትልቅ ሰው ይባል ጻፈው እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታለ እሱ ብዙም እና እንዴ ምን ሆነው ነው ያልኩት። ምን ነካቸው ነው ያልኩት። ምክንያቱም የት ነው የተገኘው? ምንድነው ያለው ሰራዊት እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። በእኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናረጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች አሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቃው እንዴት ነው በሚል ሄድኩኝ። እሺ አንድ ወንድማችን እንግዲህ በሰራዊት ፍቅሬ ላይ ከባድ ትችት እያደረሰበት ነበረ። ተከታትለን እንመለስ። ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮሃቸው የነበሩ ነገሮችን በአፉ የነገረን ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም አለ። ምንም አያገባኝም አለ። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረስ አለ። ጋሪዎች በብዛት አሉ። እነዚህ የጋሪ ፈረሶች ባለጋሪዎቹ ይጠቀሙባቸዋል እና በቀን 2-3 ጊዜ ምግብ ይሰጧቸዋል እና ለረጅም ጊዜ ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆሳሰል ነገር በሽታ ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ
ባለጋሪው እንደገና ይዞት እንደገና ይጭነዋል። ይሄን የተከናወነው በአዶናይ እና በሰራዊት መካከል አዶናይ ድንገት ተፈቶ እንኳን ወደ ይፈታል ወደ እዚህ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ ቢኮዝ ይሄን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል። ጅልነቱም የሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው እንትን ከዚህ በላይ ልል አልችልም። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት እንደሆነ አልገባው። ለምሳሌ እኔ ከማውቃቸው ሰዎች መካከል የቤተሰቦቻቸውን ውርስ ሸጠው ለፊንቴክ ያስረከቡ ሰዎች አሉ። የኩላሊት ህመምተኛ ሆኖ እጥበት በየሳምንቱ 7,000 ብር እየከፈለ ይሄ ብር ያልቅብኛል፣ ታክሲ ሰርቼ ያንን ነገር እየሰራው ኩላሊቴን እያሳጠብኩ ካልኖርኩ በስተቀር አይበቃኝም፣ አንድ ቀን ብሩ ያልቅና እኔም አልፋለሁ ብሎ ይሄን በመፍራት ታክሲ ለመግዛት ያስረከበ ሰው አለ። ይሄን ህመም እነሱ አይገባቸውም። የሞተ ሰው እንዳለ አይገባቸውም። ቢኮዝ ገንዘብን ተከትለው ነው የሚሄዱት። እናንተ አሁን አይደለም እኮ የጀመራችሁት፣ ከሄሎ ታክሲ ጀምራችሁ የመጣችሁ ሰዎች ናችሁ፣ አንተና መሰሎች። ስለዚህ ይህን ትጠበቃለህ እንደዚህ እንደምትል። ይሄ ነው የተከናወነው ነገር። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስክ እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ እኔና ምነው አይደለም ምናምን ለምን እናምናለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ አለ። ዛት ዋይ ለዚህ ነው ግዴለሾች ናችሁ፣ ሆዳችሁ እንጂ ጭንቅላታችሁ እየሰራ አይደለም የምንላችሁ። ለዚህ ነው የተበሉ ሰዎች ድክመት ነው። እንዳንተ ያሉትንና መሰሎችን ከሶ ወደ ፍርድ ቤት ማቅረብ ሲገባቸው ከተበሉ በኋላ እየሞቱ ፍራቻ ውስጥ ስለገቡ ነው እንደዛ የሆነው። እና የማታገለግል ሰውዬ እንደዚህ አትልም ተብሎ አይጠበቅም። የሚጠበቀውን ወሬ ነው ያወራኸውና አንድ ቀን ፍርድ ታገኝ ይሆናል። አንተና መሰሎች እንደዚህ እንደጨፈቀ አትኖራል። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱ። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ አልበልተን አናውቅም። በመጀመሪያ እና አዶናይ ምርመራ ላይ ስላሉ ምርመራው ከማለቁ በፊት ስለዛ ነገር ምንም ማውራት አልችልም። ነገር ግን አዶናይን ጨምሮ በርካታ ቲክቶከሮች ምናልባት ባላደረጉት ነገር ከሆነ የሚከሰሱት ወር የሚጠየቁት ቪዲዮ ልሰራላቸው ቃል እገባላችኋለሁ። ነገር ግን አሁን እነዚህ ልጆች በተናገሩት ላይ አንድ ሐሳብ ለማንሳት ፈልጌ ነበረ። እቺ ልጅ ቃል በቃል ያለ አዶናይ ማንም የለንም፣ ያለ አዶናይ ተስፋ የለንም ምናምን እያለች ስታለቅስ ሰማው። ምናልባት ልጅ ስለሆነች ቃላት አጠቃቀም ላታቅ ትችላለች፣ ያን ያክል አርቃ ላታስብ ትችላለች። ነገር ግን በርካታ ሰዎች በእንደዚህ አይነት አስተሳሰብ ውስጥ አሉ ብዬ አስባለሁ። ለእግዚአብሔር ሊሰጥ የሚገባውን ቃል፣ ለእግዚአብሔር ሊባል የሚገባውን ነገር ለፍጡር ሲሰጡት እቺ ልጅ ምናልባት 15 ዓመት ሊሆናት ይችላል። አዶናይ የሚባልን ቲክቶከር ያወቀችው ቢበዛ በዚህ ዓመት ነው። ከዚህ በፊት ከነመፈጠሩ ማታቀውን ሰው ስንት ዘመን ሙሉ ያኖራትን እግዚአብሔርን ረስታ በቅርቡ እሱም ምናልባት ብር ስለሰጣት የሆነ ነገር ስለረዳት ብቻ ያለሱ ተስፋ የለኝም፣ ያለሱ መኖር አልችልም፣ እሱ ከሌለ እንደዚህ አይባልም። እባካችሁን እንደዚህ አይነት ቃላት ለማንም አትጠቀሙ። ከእግዚአብሔር ውጪ ማንም የለኝም፣ ያለሱ ተስፋ የለኝም፣ ያለሱ መኖር አልችልም ሊባልለት የትኛውም ፍጡር ምድር ላይ የለም። ምናልባት በአዶናይ ቀንተ ነው ለምትሉኝ ለሚካኤልም ለማርያምም እንደዚህ አይነት ቃል አትጠቀሙ። ምናልባት ደግሞ በእነሱም ትቀናለ እንዳትሉኝ። ስለዚህ ለማጠቃለል ያክል ይህንን ልጅ ውደዱት፣ ድምፅ ሆኑት። ያለ አግባብ ከሆነ የታሰረው ሁላችንም እናንተ ብቻ አይደላችሁም፣ እኔም ጭምር ከእናንተ ጋር ድምፅ ሆንለታለሁ። ነገር ግን አንዳንድ ጊዜ ምን እንደሚባል ምን እንደማይባል እወቁ። ስንት ዘመን ያኖረ
ያበላ ያጠጣ ያለበሰ እግዚአብሔር እያለ ትናንት ያወቃችሁትን ሰው ቀጥታ ሰቅላችሁት እግዚአብሔር ጋር አታደርሱት። በከተማችን ለመኖር እንዲሁም ለማከራየት እጅግ ምቹ በሆነው በሳር ቤት ቫቲካን ኤምባሲ አጠገብ ባለው ሳይታችን 3.2 ሚሊዮን ብር ቅናሽ የተደረገባቸውን ቤቶች ከ5.7 ሚሊዮን ብር ጀምሮ ከቴምር ፕሮፐርቲስ ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር እስከ ባለ 3 መኝታ 153 ካሬ በ11 ሚሊዮን ብር እነሆ ብለኖታል። በቅርብ ርቀት አፍሪካ ህብረት ከ30 በላይ ኤምባሲዎች ለልጆች ከ5 በላይ ኢንተርናሽናል ትምህርት ቤቶች ዘመናዊ የሕክምና ተቋማት የህፃናት መጫወቻ ስፍራዎች ሲኖሩት በህንጻችን ላይ 3 ዘመናዊ ጄኔሬተር የኤሌክትሪክ መኪና ቻርጅ ሰፊና የተንጣለለ የመኪና ማቆሚያ ለተለያዩ አገልግሎቶች የሚውል አዳራሽ የእርስዎን ደህንነት የሚጠብቅ ዘመናዊ ሲሲቲቪ ካሜራና ጋርቤጅ ሹተር ያሉት ሲሆን በተጨማሪም የሳር ቤቱን ውበት የሚያዩበት ቆንጆ ቴራስ አካቶ የያዘ ነው። በኢትዮጵያ ብር ካለምንም የዋጋ ጭማሪ በረጅም ጊዜ የሚከፍሉበትን የክፍያ አማራጭ አዘጋጅተንልዎታል። ለበለጠ መረጃና ለሳይት ጉብኝት በ0990046592 ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሌላው ደግሞ እንግዲህ የኮሜዲያን ወንደሰን ልጅና ቤተሰቦቹ ሰይፎን ኢቢኤስ ላይ ቀርበው እጅግ በጣም አሳዛኝ ሁኔታ ውስጥ ነው ሲናገሩ የነበሩት ንግግር ብዙ ሰዎችን እንዲያዝኑ ምክንያት ሆኗል። እኛም ቪዲዮ እንከታተልና ሐሳብ አስተያየት እንለዋወጥ። ያይዞሽ፣ እሺ አይዞሽ እናቴ፣ አይዞሽ፣ እሺ መቼም ያው ሰው የሆነውን ነገር ማወቅ ስላለበት ነው። ሀዘን እንደሚፈጥርብሽ አውቃለሁ። የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን። አይዞሽ እሺ። እንዳዩት ለካ በጣም አደገኛ ሁኔታ ላይ ነው ያለውና ያው አይሲ ውስጥ መግባት አለበት ነው ያሉት። ያው አይሲ ውስጥ ደግሞ እሱ ደግሞ ያው አይሲ ውስጥ ትገባለህ ሲባል እንዴ እኔ እኮ ደህና ነኝ ምን ሆንኩ ምናምን አለ። እኔም ደግሞ ሁላችንም ያው ደህና ነን ቤተሰብ በቃ አይጠራልኩኝ እኔ ማለት በቃ ይጣልኩኝ መወሰን አንድ ላይ መወሰን ስለነበረበት ያው እህቶቼን ጠራሁኝ። ጥሪያቸው እህቶችሽን አለኝ። እሱን ደግሞ አባቱን ደወልን፣ ተሰበሰቡ፣ መጡ። ያው ከባድ ነበር በፋይናንሻሉ እንትናችን ከባድ ነበር። እዛ ለአሲዘን አይሲዩስ ለማስገባት ማለት ነው። እና ዶክተሩ ያው በመንግስት መከታተል ትችላላችሁ በቃ ወሰንን። የሆነ ሰዓት ላይ ይዘነው ወጣት በእንትንና ከሆስፒታል ከምግባረ ሰናይ ስንወጣ አልቻለም። መኪና ውስጥ ልክ ከገባ በኋላ ተመልሶ ወረደና በቃ እየፈጠነ ሄደ። ከዛ ሚዛሳት ልክ አልጋው ላይ ተንሲት ቦሚት አደረገውና ኮላፕስ አደረገ እና በእንትን በዚህ በትንፋሽ ተመሰብሰበ እንደገና እንትን ብለው አስነሱት እና ደህና ሆነ። ትንሽ በቃ ደህና ሆነ። መለስ ሲል ያው ሪፈር እንትን አለና ወደ ጤና ጣቢያ ሄደ። ጤና ጣቢያ ሄደና ከጤና ጣቢያ በአምቡላንስ ወደ ሚኒሊክ ሆስፒታል ሄደን ሚኒሊክ ሆስፒታል ገብተን ያው ለሊቱን ያው ኦክሲጅን አለው መድኃኒት ገዛን። ከውጭ የሚታዘዘው መድኃኒት ምናምን እየገዛን ለሊቱን በሙሉ ሲያወራ ነው ያደረው። እንቅልፍ እንዲ ብሎት ነበር። ትንሽ በቃ የሆነ ሰዓት ሽልብ ያደርገዋል እንትን ይላል። ደህና ነበር በቃ የነበረው ነገር። እዚች ላይ የምታስቸግረው ትንሽ ልቡ ላይ ሆነች እንትን ስሜት አለችና በቃ ለዶክተሮቹ ይነግራቸዋል እዚች ላይ ያለችው ነገር ናት እንጂ እኔ ደህና ነኝ እያላቸው ነበርና ለሊቱን በሙሉ አደረን። የኛ አንዲት ልጅ ነበረች የእነሱን ቤተሰብ አብረን አደረን። ልክ 11 ሰዓት ላይ መልሶ ኮላፕስ አደረገው እንደገና። ቤተሰቦች ለዛሬ ጅላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። በቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።